ሩቲና ጽግሽ በስንት ጊዜያቸው ከረጅም ጊዜ በኋላ ዛሬ አንድ ላይ መጥተዋል። ሩትሽ እንግዲህ ከወለደች በኋላ ከእንትና ጋር ከማነች ጽጌ ጋር ተገናኝቶ አያውቁም ነበር። ዛሬ ተገናኝተዋል። በጣም ደስ የሚል ጊዜ ነበረ ያሳለፉት። በጣም ነው ደስ የሚሉት። ከረጅም ጊዜ በኋላ ነው የተገናኘ ነው። የአራት ሰዓት ልዩነት ወይም ደግሞ ርቀት ስላለው መንገዳቸው ወደ ቡታጀራ ለመሄድ እኔ ወደ ቡታጀራ ከሄድኩ በጣም ቆይቼ ነበረ። ከወለደች በኋላ በቪዲዮ ያውቁም ነበር እና ዛሬ ጽጌ እንግዲህ ወደ ቡታጀራ ሄዳ ይመስለኛል። አዎ ሄዳ ነው እርግጠኛ ነኝ። ይመስለኛል ሳይሆን ማለት ነው። ተገናኝተዋል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሩትና ጽጌ ጽጌ ቤት ዛሬ እንግዲህ ብቅ ብሏል። ከረጅም ጊዜ በኋላ ከ4 ወር በኋላ ነው ምናምን ሩትዬ ወደ ቡታጀራ ከሄደች በኋላ ብዙ ጊዜ አልተገናኙም ነበረ። ያው ከዱባይ ከተመለሱ በኋላ ማለት ትችላላችሁ። ብዙ ጊዜ ቪዲዮ ላይ እየመጡ አልነበረም ከካሜራ ጀርባ ቢገናኙም። ሩትዬ ከወለደች በኋላ እንግዲህ አራስ ቤት በነበረችበት ሰዓት ተገናኝቶ ስለማያውቁ ጠይቃ ስለማታውቀው ወደ ቡታጀራ ስትሄድ ከተገናኝተዋል ማለት ነው። በጣም ነበረ ደስ የሚሉት። ተነፋፍቆ ነበረ የተገናኙት። ሩትዬ አምሮብሻል፣ ወፍረሻል እያለቻት ነበር። አዎ ጽጌ ብቻ አይደለም ያየችው፣ ሁላችንም አይተናል። ሩትዬ አራስ ቤት በጣም ተስማምቷታል። ለሁሉም ሰው ልጅ ውለጂ ያስብላል ማለት ነው የሩትዬ ታይቶ እና በጣም ነው ያማረባት ጽጌና ሩትዬ በመገናኘታችሁ እኔም ደስ ብሎኛል። እናንተስ ደስ አላላችሁም ወይ የኔ ውድ ቤተሰቦች? ያው ድራማ እንዳይጀምሩ በዚሁ ደግሞ ማለት ነው። ትላንት እንግዲህ ጽጌ እኔና ዳኒ ምንም ግንኙነት የለንም ወንድምና እህት ነን እንጂ ፍቅረኛ ማቾች አይደለንም ብላ ነበር። ኤፍሱን ፍቅረኛ ማቾች መሆን ከፈለጋችሁ የምትዋደዱ ከሆነ እኔ ከህይወታችሁ ወጣለሁ ስትል እንግዲህ እኔና እሷ ምንም የለንም ብሎ ነበር የተናገሩት ሁለታቸው ማለት ነው። እና ሩታም እንግዲህ በዚህ ሰሞን ብዙ ቪዲዮ እየሰራች አይደለችም። በራሷ ቤት ከሰው ጋር ነው እየመጣች ያለችው። ከሷ ጋር ሆኖ እንግዲህ ድራማ እንዳይጀምሩ በዚሁ አጋጣሚ ለመናገር ነው። ይጀምራሉ ደግሞ እርግጠኛ ነኝ። አረ ጀምሩ፣ ጊዜው መንቀሳቀሻ ጊዜ ነው። እናንተ ኧረ ተው፣ እውነት የምሬን ነው። ስሩ እናንተ እንደኛ ፈጥፍጡ፣ የማትፈተፍቱ ሰዎች